እግዚአብሔር በሉት። ድምጻችሁ ይሰማ። እግዚአብሔር በሉት። ሕዝቡን አይጥልም ርስቱንም አይተውም። ከፍ አድርጉና ደግሞ እግዚአብሔር ሕዝቡን ደግሞ አይተውም። ዛሬ ከእናንተ ጋር ማሳለፍባት እቺ ሁለት ሐሳብ ናት። የመጀመሪያው እግዚአብሔር ሕዝቡን ነው። እግዚአብሔር ምንም ቢፈጠር በሉት እኔን አይጥለኝም። ምንም ማለት በሉት ምንም ቢፈጠር እግዚአብሔር እኔን አይጥለኝም፣ ርስቱን ደግሞ አይተወኝም። እኔ ለእግዚአብሔር ርስቱም ነኝ ሕዝቡም ነኝ። የእግዚአብሔር ርስት ለዛችሁ ነገር የእግዚአብሔር ነኝ፣ የእግዚአብሔር ሕዝብ እኔ ነኝ። ስለዚህ እግዚአብሔር በሉት እኔን አይተወኝም፣ እኔን አይረሳኝም፣ እኔን አይተወኝም፣ እኔን አይረሳኝም። በደንብ ስሙኝ። በዚህች ምድር ላይ ብዙ ዛፉ በዚህች ምድር ላይ እጅግ ብዙ አይነት ዘመድ አዝማዱን ይክዳል። ኢብን የወለደች እናት ትክዳለች። ወዳ አስቀምጣ ጥላት ሄዳለች። ወይ ካልሆነ የኔ አይደለም ብላ አፍ አውጥታ ምን ታደርጋለች? ትክዳለች። የወለደ አባት ይክዳል። በዚህ ዘመን ላይ ይክዳል ሲባል ወሬ አይመስላችሁ፣ አይተነዋል። በእኛ ቤት ባይሆንም በጎረቤት አይተናል። በጎረቤት ባናይ በዜና አይተናል። ሰው ሲክድ ዛሬ ውሃ ያላንቺ አይዋጥም ያለ ጓደኛ ወይም ፍቅረኛ ከሁለት ቀን ከተጣላሽ በኋላ ያንቺን ፊት ከማየት ሞትን ይመርጣል። ዛሬ ቁርስና ምሳን አንቺ ጋር የሚበላ አንቺ ጋር ጥሬ ካለ እርሱ ጋር በስሎ የሚያመጣ ጎረቤት በጥቂት ነገር ከተጣላችሁ ወይ ከተቀያየማችሁ በኋላ አንቺ የሚባል ስም በከተማው ላይ የሰው መካድ ገደብ አለ፣ የሰው መውደድ ገደብ አለ። ሰው ሲወድ በምክንያት ይወዳል፣ ሰው ሲጠላው በምክንያት ይሆን አይጥልም ብዬ ይህን መልእክት ወደ እናንተ የማመጣበት ምክንያት አንድና አንድ ነው። እግዚአብሔር ለመጀመሪያ ጊዜ ሰው አይደለም። አሜን አሜን። እግዚአብሔር ምን አይደለም? እግዚአብሔር ምን አይደለም? ምክንያቱም ሰው ያልሆነው ማንነት አይደለም፣ እግዚአብሔርን መታዘዝ አይደለም፣ የጽድቅ መንገድ መሄድ አይደለም። እግዚአብሔርን የወደደበት ምክንያት አንደኛ ለስሙ ነው። አሜን። እግዚአብሔር ስም የታመነ ግንብ ነው። አሜን። የእግዚአብሔር ስም የታመነ ስም ነው። አሜን። የእግዚአብሔር ፍቅር የታመነ ፍቅር ነው። ፊቱን ያዘርበታል። ካለ በልጦ ወይ አንሰ ይተዋል። ምን ማለት ነው? ከበለጥክ ከኔ በለጠች ብሎ ስምን ያጠፋ ይተዋል። ካነሽ አትመጥንም ብሎ ይተዋል። ምን አትሆንም አትመጥንም ብሎ ምን ያደርጋል? ይተዋል። እግዚአብሔር ሰው የማይተውበት ምክንያት ፍቅሩ ሲጀመር ካንቺ ኪስ አይደለም። ካንቺ ጋር ህብረት ሲጀመር ካንተ ጸባይ አይደለም። ካንቺ ጋር ህብረት መኖር ሲጀምረው ካንተ ገበያና ካንተ መስዋዕትና ካንተ አስራት አይደለም። የመጀመሪያው ፍቅሩ የጀመረበት ምክንያት ልጁን በመስጠት ነው። አሜን። አንድ ሰው እጅ ከፍ አድርጉና እግዚአብሔር በጣም ይወደኛል በሉት። ምንም ቢፈጠር በሉት፣ ማንም ቢቀየር በሉት፣ እግዚአብሔር አይቀየርም፣ እግዚአብሔር አይለወጥም። እኔን አይተወኝም፣ እኔን አይተወኝም። ድምፃችሁ አይሰማም። በደንብ አንድ ነገር ላሳይ እፈልጋለሁ። ሁለት ሰው ወደ እኔ ፈጥኖ መምጣት ይችላል። ሁለት ሰው በፍጥነት ተባረክ። አንድ ከሱ እሺ፣ ሁለት ሰዎች። ይሄ የእግዚአብሔር ርስት ነው። ርስት ማለት አጭር ቋንቋ ለእናንተ ሲቀውያ የንብረት ባለቤትነት ነው። በዚህ ምድር ላይ ሰው ርስት አለ ብሎ የሚያስበው ምን ሲኖር ነው? ቤት ካለ፣ መኪና ካለ፣ ንብረት ካለ ምን አለኝ ይላል? ርስት አለኝ ይላል። እግዚአብሔር ንብረቱ መሬት አይደለም። የእግዚአብሔር እቺ ፀሐይ አውጥቶ የሚያስገባው ለንብረቱ፣ ለመኪና፣ ለቤቱ፣ ለአህያም፣ ለግመሏ፣ ለፀሐይ፣ ለበግም፣ ለፍየልም አይደለም። እግዚአብሔር ፀሐይ አውጥቶ ፀሐይን አስገብቶ ልጁን የሰቀለ ሕዝቡ ነው። ይሄ
ከህዝቡ በላይ ርስት አድርጎ ይሄ ህዝብ ነበረ። እግዚአብሔር በዚህ ዙፋን ላይ ነበረ። ርስት የነበረው ህዝብ ወይ የራሱ በሆነው ህዝብ ላይ ራሱን ከተተና አሁን የኔ ብቻ ህዝብ ብቻ አይደለም ርስቴ ነው። ርስቱ ምን ይዞ ነው ከተባለ ልጁን ይዟል። ሰው አልሰማኝም። አንድ ሰው ንብረት ሲገዛ ዝም ብሎ አያገኝም። ምን ይሰጣል? ገንዘብን ከሰጠ በኋላ የምን ባለቤት ይሆናል? የርስት ባለቤት ወይ የዕቃ ባለቤት ይሆናል። እግዚአብሔር የኛን ባለቤት የሆነው ከኔ ተቀብሎ አይደለም ልጁ ሰጥቶ ነው። አንድ ሰው ጮህ የኔ ዋጋ ውድ ነው ይላል። ድምፃችሁ አይሰማም። እግዚአብሔር ህዝቡን አይተውም ሲባለው ህዝብ ብቻ አይደለንም እኛ ለእግዚአብሔር አሰማህም። አንተ ለእግዚአብሔር ህዝብ ብቻ አይደለሽም። አንቺ ለእግዚአብሔር ህዝብ ብቻ አይደለም። አንተ ለእግዚአብሔር ህዝብ ብቻ አይደለም። እና ምንድነው ሲባል ርሱ ነኝ ማለት ሰው ንብረቱን እንዴት ነው የሚጠብቀው? ከኔ ጋር ሰው አለ። ሰው ንብረቱን እንዴት ነው የሚጠብቀው? አቅም ካለ አጥሮ ነው። አቅም ከሌለ ታይ እርጉዙ ቲቪ ደርሶ ጣሪያ ላይ ተለብነ አይት ከሄደ አንቺ ወዲያው ሮጠሽ የምታየው ምን ሆናት? ቲቪ ሆናት። ልክ ነኝ አይደለ? ልጅ ላይ አይደለም የምታዞረው። ልጅ የትም አይሄድም። ልጅ ቢነካ ይጮሃል። እርጉዙ ቲቪው ነክቶ ኒኬልን ቢጥል ወዲያውን አይን የሚጥለው ምን ላይ ነው? ቲቪው ላይ ነው። ለምን ቲቪው አይን የሚጥላይ ካልከው ገንዘብ አውጥተህ ምን አድርጋታል? ያንተ ምን ይናት? አሁን ምን ይናት? አሁን ርስት ይናት አይደለ? እሷ የሚነካ ነገር እሷ በተበላሸ ጊዜ ቁጭ ብለህ አታይም። ብድግ ብለህ ትሄዳለህ። ልክ ነኝ? ማብራት ወዲያው ሲሄድ ያንተ ስም ምንድነው? ማብራት ሄዷል ብላቸውም ርስት ቲቪው ምን ታደርጋለህ? ምክንያቱስ ርስት ናት። ገንዘብ ወጥቷል። እንድትጠፋ ምን አትሆንም? አትፈልግም። እግዚአብሔር ህዝብ ነበረን። የእግዚአብሔር ህዝብ ብቻ ነበረን። እግዚአብሔር አንድ ነገር አደረገ። ህዝቡን ለማስቀጠል ነቢያትን ሲያስነሳ፣ ሐዋርያትን ሲያስነሳ፣ ታላላቅ ሰዎችን ሲያስነሳ በቂ ሳይሆን ሲቀር አንድ ልጁን ህዝቡ ለሆነ ሰው ርስት አድርጎ ሰጠ። አሁን እግዚአብሔር ይህንን ርስትና ህዝቡን ለምን ይጠብቃል ካላችሁ፣ የመጀመሪያው ህዝብ ነው፣ የኪዳን ህዝብ ነው፣ የአብርሃም ህዝብ ነው፣ የእስራኤል ህዝብ ነው፣ ኪዳን በጀርባ ያለ ህዝብ ነው። ሁለተኛ ልጁ የተከበረበት ህዝብ ነው። አንድ ሰው የገባ ሰው አሜን ይላል። ምንም ቢፈጠር ዓለም ቢገለባበት እግዚአብሔር በአንቺ ቃል አያገባም። ደክመሽ ብትሆኚ አቅም አልባ ብትሆኚ ሰው ቢተው ቢረሳ ፊቱን ቢያዞር እግዚአብሔር አንቺ ላይ ቃል አያገባም። እኔ ዛሬ ውድ መሆን እንዲገባ ፈልጋለሁ። እግዚአብሔር አንቺ ወደደ ከፊት ይሸፈናል። እግዚአብሔር አንቺ ላይ ቃል አያገባም። በእናንተ ላይ ቃል አያገባም። አጠገብ ላለው ሰው ያዙት። አንተ ለእግዚአብሔር በሉት ህዝቡም ነህ ርስትም ነህ። ለእግዚአብሔር ያለ ሀብት በሉት አንተ ብቻ ነህ። አልገባም? እኔ ብቻ ነኝ አይደለ? አሁን እግዚአብሔር መሬት ፍሬን ይበቅል ብሎ ልጁን አልሰቀለም። በላይ ይወፍር ብሎ ልጁን አልሰቀለም። ወርቅ ይኑር ብሎ ልጁን አልሰቀለም። እግዚአብሔር ልብስ ይልበሱ ብሎ ልጁን አልሰቀለም። እግዚአብሔር ልጁን ለማሰቀለ ሲባል ለኔ እኔ ዝም ያለ ሰዎች ምን እንዳልገባቸው አላውቅም። አንድ ሰው ጮሆ ይሄ ዋጋ ውድ ነው ይላል። ዘመዶቼ እንዳሉ አይደለም፣ እኔ እንዳልኩ አይደለም። እኔ በሉት በጣም ውድ ነኝ። ለሰው ብቻ አይደለም፣ ለእግዚአብሔር ውድ ነው ይበለው። እኔ አንዱ ሰው ተነሶ አሜን አሜን። እኔ ካፒያናሳ አንቺ ሁለት ሰዎች ሲያጎርፉት እናደዳለን እንዴ? ኪስ ሲያጣት እናደዳለን እንዴ? ገበያ ሲዘጋት እናደዳለን እንዴ? ሁለት ሰው ሲያጠፋት እናደዳለን እንዴ? አብሮ የበላ ስጠውት እናደዳለን እንዴ? ገበያ ሲዘጋት አንተን የማይጥላለ፣ አንቺን የማይተዋለ፣ አንተን የማይረሳለ ብታገለግል ባታገለግል ብትችል ባትችለው አቅም ቢኖር ባይኖር ብትጸልይ ባትጸልይ ብትጾም ባትጾም ቅዱስ ብትሆን ባትሆን አንቺ ለእግዚአብሔር ውድ ነሽ።
አንድ ሰው ጮሆ እግዚአብሔርን አዘምርም ወይ አዘምርም ወይ? ምን አያረግም? አይቀልድም። ለሳጉር እናንተን የሚነካ ይላል። ይህ አይነት ብላሪ ነካ ያልገባም ኩራት ጎረቤት አንቺ ስትነካ ዞር ሊል ይችላል። ዘመን አላውቅም ሊል ይችላል። እናት አላውቅም ትችላለህ። እናት አባ አላውቅም እንጂ አንቺ ስትነካ እግዚአብሔር የሚያው እንደ አይኑ ነው። አይደፍልልኝ አሁን ሰው አይኑ ለሚቀል ሰው አለ። አሁን ለመሰለህ ሰዎች ሲያሳድዱ እኛ ለምን እንደሚቀበል ልንገርህ። ሰው ስትጋ እግዚአብሔር ለእኔ ለምን እንደሚከፍት ልንገርህ። የገባ ሰው አሜን። የገባ ሰው አሜን። እስቲ አንድ ጊዜ አሜን። አረ አሜን። እግዚአብሔር ሰው ሲገባ ለምን እንደሚይዘን ልንገራችሁ። ሰው ሲዘጋ ለምን እንደሚከፍት ልንገራችሁ። ሰው ለእኛ ዋጋ አልከፈለማ። ሰው ለእኔ አልተሰቀለማ። ሰው የኔን ዋጋ አያውቅማ። ሰው እንዲህ ሰው ጮሆ እንደዚህ አይልም። እግዚአብሔር በሉት። መቼም አይጥለኝም፣ መቼም አይተወኝም፣ መቼም አይሻረኝም። ጊዜ ባዶ ቢሆን ምን አያደርገ? ሰው ባይኖር ምን አያደርገ? ቤተሰብ ባይኖር ምን አያደርገ? እውቀት ባይኖር ምን አያደርገ? ስራ ባይኖር ምን አያደርገ? እኔ ባንተ የታመነ ሰው መነሳት ነው። ባንተ የተጠቀመ ሰው መነሳት ነው። አንተን ተስፋ ላደረገ ሰው መነሳት ነው። አንተን ለሚጠብቅ ሰው መነሳት ነው። አንተንና ጨማዮር ለካባ ሴፓር ራስን ከገበያ ጋር ምን ሆነ የምትወዳድረው? ራስን ከስራ ጋር ምን ሆነ የምትወዳድረው? አንተን ያፈጨን ውድም ነኝ ለእግዚአብሔር ጎረቤት ተጣልቶ ነው። ሁለት ጎረቤት አኮርፎ አንተ ታሳረው ትገብ አገገን ያስገራ ለምን እንደ ሰው ይተሮዳ ባክ ቦከ ወይ ከባክ ባክ ታማኝ የሚያሰው ነው ሳይ ሳቁሟል። አንተም ጋር ቆመለ ኢየሱስ እንደሆነ ወለ ሰው ምንም ባይኖር በለ እግዚአብሔር ባንተ ጋር ቆሟል። አንተም ጋር ቆመለ አወቅም አላወቅም በለ ቻልክም አልቻልክም በለ አቅም ኖር ያለው ነው በለ ጉልበት ኖር ያለው ነው በለ እንዳንተ ያለ የለም በለ እንዳንተ ያለ ውድ የለም በለ አሁን ቀና እንድትል እፈልጋለሁ። ቀና በል፣ ቀና በጌታ በኢየሱስ አንተ ቀና በል። አሜን አሜን። ቡቱቶ ደየከ ኒወተጎ አሜን ጋ ናውራ ሰማቶሪ ፑሊያስ ጎያኔ ስለ ያስ ጉባን ተበሰይ ሳያስ ሚጨበሰይ ምን ቦቸውራ ታይቤ ቦቸ ገደለ ጨውጋ ላይ አሜን አሜን። አረጉሻ ተቆጠራ ተነገከ ባው ያጋ ያዚ አፈነ ተነገከ ባው ያጋ አሜን አሜን። አሁን ገብታችኋል? እግዚአብሔር እኔ ምን አያደርግም? ምን አያደርግም? ለምን ሪስቱ ነኝ። ለእግዚአብሔር ሪስቱ ማን ነኝ? ይጎና ኦራ ለእግዚአብሔር ሪስቱ ማን ነኝ? እነና ለእኔ ይባላል የኔ ጋር ነው ያይበና ነንከና አኔ የኔ ለሱን ማለት አብራል የእግዚአብሔር ሪስቱ ማን ነው? የእግዚአብሔር ባለጠጋው ማን ነው? የእግዚአብሔር የሚያየው ማን ነው? የእግዚአብሔር እጅ የሚደግፈው ማን ነው? የእግዚአብሔር ኃይል የሚያስከትለው ማን ነው? ተነስ ልጸልይ። ታቻ በቢኮም ባዳና ዛሬ ምሽት ብዙ ሰዎች ወደ ታች የሚጎተን በሙሉ መርገጥ ይጀምራሉ። ያትችልም ወገቡ ይወጋል። የዋጋ የለም ወገቡ ይወጋል። የበሽታ ኃይሉ ይጠጠቃል። የመተተኞች ቃል ይፈርሳል። ያትወልድም ኃይል ይሰበራል። ያትችልም ወገቡ ይወጋል። የባዶነት መንፈሱ ይማታል። አንድ ሰው ጮኸ እኔ አንደኛ ነኝ ይበላል። እኔ እየተወደድኩ ነው። እኔ የእግዚአብሔር ሰው ነኝ ይላል። እኔ የእግዚአብሔር ርስቱ ነኝ ይላል። አንቺ አሁን የድሃ መገለጫ አይደለሽም። አንተ የድሃ መታወቂያ አይደለህ። አንተ የጉስቁልና መታወቂያ አይደለሽም። አንተ የሥራ ማጣት መታወቂያ አይደለሽም። አንተ የምላሰኞች መታወቂያ አይደለህ። አንቺ አሜን። የእግዚአብሔር ውዶች፣ የእግዚአብሔር ውዶች፣ የእግዚአብሔር ውዶች፣ የእግዚአብሔር ባለጠጎች፣ የእግዚአብሔር ክብሮች፣ የእግዚአብሔር አፍቃሪዎች
የእግዚአብሔር መታወቂያዎች እናንተ ናችሁ፣ እናንተ ናችሁ። እኔ የሰፈሩ መታወቂያ አይደለም። እኔ ጉስቁልና መታወቂያ አይደለም። ሁለት ደቂቃ የሚጸልይ ሰው እፈልጋለሁ። እኔ የበሽታ መታወቂያ አይደለም። እኔ የጭንገፋ መታወቂያ አይደለም። እኔ የራብ መታወቂያ አይደለም። እኔ የባለ ስራ ምዛባ አይደለም። ጥጋኛ አይደለም። እኔ ብቸኛ አይደለም። እኔ ብቻ አይደለም። እኔ ባዶ አይደለም። እኔ በሽተኛ አይደለም። እኔ ራብተኛ አዲያናክ ለምደላው ደራክታቢ በላይላ ሉናኩሳታ ዲፓና ሪኮምቤል ቬና ካሶፔዳ አጃጆን ያሳ ሰፈር እንዳለኝ አይደል፣ ስራ ማጣት እንዳለኝ አይደል፣ ባዶነቴ እንዳለኝ አይደል፣ ልጆች ዘመዶች እንዳሉኝ አይደል፣ እናቴ እንዳለች አይደል፣ አባቴ እንዳለኝ አይደል፣ ባለ እንዳለ አይደል፣ ለማዘባታ አይደል። እኔ የቆረጠ ሰው ፈልጋለሁ። ቶኮባባሪኮስ ሴሌባ ዛዳበበበኔ ሴፕራዳ አጀኖ ኮማዲያና ይጸልያለ በኢየሱስ በታሰራችሁበት ቦታ የታሰራችሁ መፈታት ይሆናል። የሰው ምላስ ያሰራችሁ መፈታት ይሆናል። የማጣት እጅ ያሰራችሁ መፈታት ይሆናል። ጠማማ ሰው ያሰራችሁ መፈታት ይሆናል። ጉስቁልና ያሰራችሁ መፈታት ይሆናል። ጭንቀት ያሰራችሁ መፈታት ይሆናል። ራብ ያሰራችሁ መፈታት ይሆናል። ርግማን ያሰራችሁ መፈታት ይሆናል። አንድ ሰው እኔ የእግዚአብሔር ርስት ነኝ ይላል። እኔ የእግዚአብሔር መታወቂያ ነኝ ይላል። የበሽታ አይደለም፣ የመርገም አይደለም። ባካችሁ ላሆኔ